ዳያስፖራው ማህበረሰብ ወደ ሀገሩ ገብቶ በጤናው ዘርፍ መዋለ ንዋይ እንዲያደርግ የኢትዮጵያ ዳያስፖራ አገልግሎት ጥሪ ማቅረቡን እናገኛለን። የአገልግሎት ተቋሙ ዋና ዳይሬክተር አምባሳደር ፍጹም አረጋ ይህንን ጥሪ ያቀረቡት በውጭ ሀገር የሚኖሩ ኢትዮጵያውያን በጤናው ዘርፍ ያላቸውን አበርክቶ አስመልክቶ በተካሄደ መርሃ ግብር ላይ ነው። በዚህ መድረክ ላይ በሕክምናው ዘርፍ ያለ የዳያስፖራው ማህበረሰብ የእውቀትና የቴክኖሎጂ ሽግግር እንዳያደርግ የሚገጥሙት ችግሮች መኖራቸውም ተነስቷል። ሪፖርተራችን ሰላማዊት ሽፈራው ተጨማሪ ዘገባ አላት። ኢትዮጵያዊና ትውልደ ኢትዮጵያዊ የሆኑ 5 ሚሊዮን ያክል ሰዎች በውጭ ሀገር እንደሚኖሩና ከነዚህ የዳያስፖራ ማህበረሰብ አባላት ደግሞ በየዓመቱ በትንሹ 5 ቢሊዮን ያክል የአሜሪካን ዶላር ወደ ሀገር ውስጥ እንደሚገባ ተገልጿል። እነዚህ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራቸው በተለያዩ ዘርፎች ላይ ኢንቨስት በማድረግ ላይ እንደሚገኙም የሚገልጸው የኢትዮጵያ ዳያስፖራ አገልግሎት አሁንም የመዋለ ንዋይ ፍሰቱ ብቻ በቂ አይደለም ሲል ገልጿል። ግን ዳያስፖራውን ምንፈልገው እንዲያግዘን ብቻ ማለት አይደለም፣ ተጠቃሚም እንዲሆን እንፈልጋለን። ተጠቃሚ ሲሆን ደግሞ ሰስተነብል ወይም ቀጣይነት ያለው ዘላቂ ይሆናል ማለት ነው። ስለዚህ ወደ ኢንቨስትመንቱ እንዲመጣ ስንል ከኢንቨስትመንቱ ብዙ ተጠቃሚ ሊሆን እንደሚችል ስለምናውቅ ከሚመጣበት ሀገር ቴክኖሎጂና ካፒታል ይዞ ቢመጣ እውቀት ይዞ ቢመጣ እዚህ ሀገር ደግሞ ትልቅ የገበያ ክፍተት እና የማምረት እድል አለ። ያንን ተጠቅሞ የኖረበት ሀገር ምን አይነት ነገር እንደሚፈልጉ ከነሱም በላይ ማለት ከዚህ ሀገር ካለው በላይ ያውቃል። እዚህ ሀገር ሲመጣ ደግሞ ከውጭ ከሚመጡት የውጭ ዜጎች በተሻለ ስለ ሀገሩ ደግሞ ያውቃል እና ዳያስፖራው ይህንን ልዩ የሆነ እድሉን ተጠቅሞ በኢንቨስትመንት በስፋት እንዲሳተፍ በዚህ አጋጣሚ ደጋግሜ ጥሪ ማድረግ እፈልጋለሁ ማለት ነው። በውጭ ሀገር የሚኖሩ ኢትዮጵያውያን በጤናው ዘርፍ ያላቸውን አበርክቶ አስመልክቶ በተካሄደው መርሃ ግብር ላይ የተገኙት ትውልደ ኢትዮጵያውያን በሀገራቸው በጤናው ዘርፍ ኢንቨስት ለማድረግም ሆነ የእውቀትና የክህሎት ሽግግር ለማካሄድ ከመሰረተ ልማት ጀምሮ የሚገጥማቸው ችግሮች መኖራቸውን አንስተዋል። አምባሳደር ፍጹም አረጋ ልበ ሙሉ ሆኖ መምጣት፣ ትግስተኛ ሆኖ መምጣት እንግዲህ ሪስክ ሪተርን ይባላል በቢዝነስ ብዙ ሪስክ አለ፣ ቻሌንጅ አለ ማለት ብዙ ጥቅም አለ ማለት ነው። ሁሉ ጊዜ ላይ ሆነ ይችላል፣ ግን በአብዛኛው ያን ማድረግ አለባቸው። ቢዝነስ ደግሞ ጥናት ተደርጎ መምጣት ይኖርበታል ማለት ነው። የቢዝነስ ሪስኮች ደግሞ በራሳቸው ስላሉ ማለት ሶ እነዚህ እንዳሉ ሆነው ግን በእኛ በኩል እንደ ኢትዮጵያ ዳያስፖራ አገልግሎት እንግዲህ ኢትዮጵያ ዳያስፖራ አገልግሎት በውጭ ጉዳይ ሚኒስቴር ስራ ያለ ተቋም ነው። የውጭ ጉዳይ ሚኒስቴርና እኛ በጋራ ሆነን በውጭ ሀገር የሚገኙ 53 ሚስዮኖች ጋር አብረን ነው የምንሰራው። ዳያስፖራ ውጭ ሀገር ባሉ የኢትዮጵያ ሚስዮኖች ወይም ኤምባሲዎች አማካኝነት ጥያቄ አቅርቦ ከኛ ጋር ተሳስሮ በሚመጣበት ሰዓት በምንችለው ሁሉ ምክንያታዊ የሆኑ ጥያቄዎችን ለመፍታት ዝግጁ ነው። የጤና ሚኒስቴር በበኩሉ በተለየ በውጭ ሀገር የሚኖሩ ሐኪሞች በጤናው ዘርፍ እያደረጉ ያሉትን አስተዋጽኦ በማንሳት አሁንም ተጨማሪ ድጋፍ እንሻለን ሲል ገልጿል። ከኖርዌይ ላለፈው 14 ዓመት እንደዚሁ ከማሰልጠን ጀምሮ የልብ ሐኪሞችን ወይም ቲሙን ከማሰልጠን ጀምሮ በአካል እየመጡ ሬጉላርሊ በአመት 2 ጊዜ የውጭ ዜጎችንም አብረው አሰባስበው አቅም ያላቸውን ቁሳቁስም ይዘው እየመጡ የሰሩት ሰዎች በቅርብ ቀን ላስት ዊክ አግኝተናቸው ነበር። ይሄም ትልቅ አስተዋጽኦ እንዳለው እናምናለን። ሌሎችም የጂውሽ ኮሚኒቲ ራሱ በቅርብ ጊዜ ከ200 በላይ ሰርጀሪ ቀዶ ሕክምና በሰሜኑ ኢትዮጵያ ክልል ሄደው ሰርተው ተመልሰዋል። በቅርብ ጊዜም በአርባ ምንጭ አካባቢ እንደሚያደርጉ ስኬጁላቸውን ሼር አድርገውናል። ስለዚህ የሚያሳየው ምንድነው? ዳያስፖራው በቀጥታ በአገሪቱ አገልግሎት ላይ ለሰዎች የሚጠቅም እንዲሁም ደግሞ ስኪልን ትራንስፈር በማድረግ እውቀትንም እያስተላለፉ በሀገር ጤና ላይ ትልቅ ኮንትሪቢዩሽን እንዳላቸው የሚያሳይ ነው።